እንኳን ደህና መጣችሁ በክፍል 18 በዛሬ ቪዲዮአችን ኢንትራንስ ኤግዛም ላይ በተደጋጋሚ እየተጠየቁ የነበሩ ፓራግራፍ ኮሄረንስ ወይም ደግሞ አረፍተ ነገሮችን የተዘበራረቁ አረፍተ ነገሮችን አስተካክሎ አንቀጽ መስራት ጥያቄዎችን ለመስራት እንሞክራለን። እንግዲህ እነዚህ የምታዩቸው አራት አረፍተ ነገሮች የተዘበራረቁ ጃምብልድ ሴንቴንስ ናቸው፣ የተዘበራረቁ ናቸው። እነዚህን በማስተካከል ወጥ አረፍተ ነገር ማነው አንቀጽ እንዲሆን ቅደም ተከተላቸው እንዴት አሬንጅ መደረግ አለበት ነው። እንግዲህ በምታዩት መልኩ ከኤ እስከ ዲ ኦፕሽን ተሰጥቶናል ማለት ነው። አሁን ከዚህ ውስጥ ትክክለኛውን ኦፕሽን የትኛው ሊሆን ነው ነው። እንደዚህ አይነት ፓራግራፍ ኮሄረንስ ሪሌትድ የሆኑ ጥያቄዎች በምንሰራበት ሰዓት ዋና ሀሳብ ከተሰጡት አማራጮች ውስጥ ዋና ሀሳብ ሊሆን የሚችለው መጀመሪያ ይመጣል። ከዛ በኋላ ዲቴይል ወይም ደግሞ ያን ሀሳብ የሚያብራሩት ደግሞ ከዛ በኋላ እናስተካክላቸዋለን ማለት ነው። ግን ዋናውን ሀሳብ ነጥልን የምናወጣበት ቴክኒክ ምንድነው? ብዙ ጊዜ ጄኔራል አይዲያ ከሆነ ሌሎቹን አንደርሼድ የሚያደርግ ወይም ደግሞ ሌሎቹን በውስጡ ጠቅልሎ መያዝ የሚችል ሀሳብ መርጠን እንወስዳለን። ከዛ በኋላ እሱን የሚተነትኑት ያው በሚሰጠን ክሉ መሰረት እንሰራቸዋለን ማለት ነው። ከዚህ ውስጥ ሁለት ቁጥር ሌሎቹን ሀሳብ ጠቅልሎ መያዝ የሚችል ነው። My sister has a new bike and she spends nearly all her time on it. ይሄ የመጀመሪያ አረፍተ ነገር ነው። ለምን አንቀጹ በሙሉ ስለ ባይክ ያወራ ስለሆነ ቀጥታ ባይክ የተገለጸበት አረፍተ ነገር ወይም ደግሞ ናውኑን የተገለጸበት አረፍተ ነገር የመጀመሪያ አረፍተ ነገር ነው። ከዛ በኋላ እዚህ ጋር እንደምናየው በተለያየ መልኩ ማይ ሲስተር የሚለው በፕሮናውን ተተክቷል። ራይት። ከዛ በኋላ ሄር ባይክ፣ ዘ ባይክ እያለ ስለ ባይኩ ያወራል። ስለዚህ ሁሉም አረፍተ ነገሮች ከሁለት ቁጥር ቀጥሎ ይሆናሉ ማለት ነው። ከዛ የሚመጣው አራት ቁጥር every afternoon she comes home from school and has something to eat። ሁሌ ባይክ ላይ አብዛኛውን ጊዜዋ ባይክ በመንዳት ታሳልፋለች ካለ በኋላ every afternoon። ስለዚህ ይህንን ዲቴይል እያብራራው ነው ማለት ነው። every afternoon she comes home from school and has something to eat then ሶስት ቁጥር she goes out by her bike around the street until it gets dark። መጨረሻ ላይ አንድ ቁጥር ይመጣል። I never see her at weekend because she spends all day riding her bike ይሆናል ማለት ነው። ስለዚህ ትክክለኛው አሬንጅመንት ኤ ይሆናል ማለት ነው። እነዚህና መሰል ጥያቄዎች የምንሰራበት ዋነኛው ቴክኒክ የመጀመሪያው ዋና ሀሳብ ፕሮናውን ሳይኖረው ወይም ደግሞ ሌላ ተያያዥ ሀሳቦችን ሳይገልጽ ጀነራል የሆነ እና ሌሎቹን ለዝርዝር ምቹ የሆነ ወይም ደግሞ በውስጡ ሌሎችን ጠቅላላ አድርጎ መያዝ የሚችል ሀሳብ መጀመሪያ እንወስዳለን ማለት ነው። ከዛ በኋላ ግን ሲኩዌንሲንግ ወርዶችን ምሳሌ ሰከንድ፣ ዘን አፍተር፣ ፋይናሊ የሚሉ ሲኩዌንሲንግ ወርዶችን ሊኖሩ ይችላሉ። ወይም ደግሞ ፕሮናውኖችን እያየን ዲቴሉን በቀላሉ ለመገመት ያስችለናል ማለት ነው። ፓራግራፍ ኮሄረንሶችን በዚህ መልኩ እንሰራለን። እንግዲህ ሌሎች ጥያቄዎችም እስከምንሰራ ድረስ ታንኪዩ። እንኳን